እኔ ምን አይነት ፍጥረቶች ናቸው ጃፓን? እኔ ተስፋ የማይቆርጡ አንተ ኢነርጂን አየኸው? ፈርስት ሃፍ ከነበረኝ ኢነርጂ እንዴት እንደቀየው ምን አይነት ሰከንድ ሃፍ ነው ጃፓኖች ማለት ሁለት ጎል ይወላችሁ አንድ ለባዶ ተበሩ አቻ አደረጉ። ሁለት ለአንድ ተበሩ አቻ። በአውሮፓ ቲም ከ2019 በኋላ ጃፓን ተሸንፋ አታውቅም። ስፔንን አሸንፋለች። እነ ጀርመንን እነ ስኮትላንድን ገጥም አልተሸነፈችም እና ሁለተኛ ቲሜን አግኝቻለሁ። ጀስት በቃ ጃፓን የሆነ ቦታ ብሬክ እንደሚያደርጓት ግልጽ ነው። ዋንጫ አካባቢ እንደማደርስ ግልጽ ነው። ግን ስትወርቅ ጃፓን የሆነ ትልቅ ቲም ገንድሳ ነው የምትወርቀው። በእርግጠኝነት ልንገራችሁ ሲሮጡ ማለት ነው አትይዛችሁ። ካውንተር በሄዱ ቁጥር ማን ይሰጉልሃል ነው ብለህ ለይዘራል ይሰጉልሃል። ኤኒዌይስ ጃፓን አቻ ወጣለች። እኔ ደስ ይላል። እግዚአብሔርን ሲጫወቱ በጣም ይለፋሉ፣ ይሮጣሉ። እንዴት ነው ቫን ዳይክ ባለበት ዋታ ሄዲንግ ጋይት የምታገባው? ካማዳ ሁለተኛውን ጎል የፓላሱ ተጫዋች ማለት ነው ይጫማቸው አሁን እንኳን አየው እንኳን ጨረስኩ ማለት እና እናንተ ደግሞ እንደነገርኳችሁ ነው። ቴሌግራሚ ላይ እየገባችሁ ያዘጋጀሁት ጊቫዌ አለ። ባዮ ላይ ደግሞ ሊንኩ አለ፣ የቴሌግራሚ ሊንክ። እዛ ላይ እየገባችሁ ዋን ዊል ላይ ስትቀምሩ ዲፖዚት አድርጋችሁ ስትቀምሩ ለአዲስ ተመዝጋቢዎች የሚገርም ጊቫዌ አለ። ቴሌግራሚ ደግሞ ባዮ ላይ አለ። ይጫማችሁ። ኔዘርላንድ አቸው ወጥቷል። ምን ኔዘርላንድ አቸው ወጥቷል አለው ማን? ሊቨርፑል አቸው ወጥቷል ነው እንጂ ማለት ያለበት። ምን አይነት ጨዋታ ነው የሚጫወቱት ጃፓኖች? ምን አይነት አይናቸው የጠበበ አይመስልም ማን? አይናቸው በስትክክል ሙሉ ጨዋታውን ነው የሚያዩ ማን? እንዳለ አጫጭር ተጫዋቾች ተሰብስበው ማለት ነው ኮርና ገቡባቸው። ማን? እነ ቫንዳይክ እነ ቫንደቨን እነ ደምፍሪስ ምናምን ያለበት ቲም ላይ ኮርና ገቡባቸው። ጃፓኖች ኮርና ገቡባቸው። ማን? ሙሉ ጨዋታው ሊያልቅ ሲልማ ጭራሽን የሚያሸንፉ መስሎኝ ነበር ጃፓን። ምን አይነት ኩክ እያደረጓቸው ነበር ማን? ሰመርቬል እንዴት ነው የሚችለው? ዛሬ ግን የማልዋሻችሁ ማን ኦፍ ዘ ማች መባል ያለበት ግራቨንበርግ። በስመ አብ ማን ሙሉ ጨዋታውን ሲቆጣጠረው ነበር፣ ዝም ብሎ እያጠፈ ማን። ጋክፖ ራሱ ትንሽ ጭንቅላቱ መስራት ጀመረ እኮ። ጋክፖ ሲጀመር የቶርናመንት ሰው ነው ማን። ዩሮ ወርልድ ካፕ ምናምን ይመቸዋል። ስፔሻሊ ለኔዘርላንድ ብርቱካናማ ነገር አልብሰው ሰው ይገላል። ገብቷላ። ጋክፖ ግን ቀጣይ ጨዋታ ላይ አታስፈልግም። ውጣላቸው በእናትህ ውጣላ። እዛ ብሮቢን አስገባና ሰመርቬል ሌፍት ዊንግ ላይ አምጣው። ምን አይነት ጎል ነው ያገባው ሰመርቬል አይተዋል። ማን? ቫንዴክ ትክክለኛ ካፕቴን የኔዘርላንድን የወርልድ ካፕ መክፈቻ ጎል ቴስታ ቅርቅር አደረገባቸው። ማን? በጣም ያበደ ጨዋታ። ተኝታችሁ ከሆነ አዝንባችኋለሁ። ጠዋት ስትነሱ ነው የምታዩት። ኮፒ ሊንክ አድርጉት እሺ፣ በተነሳችሁበት ነገር ተበላሽ። ያራዳ ልጅ ጃፓን በሩጫው መድረክ ያራዳ ልጅ ፊት ትመራና በኋላ ድንቅፍቅፍ አድርጓት ሙሉ ጨዋታ ሁሉ አጨርስም ነበረ። በእግር ኳሱ ተቀይሮልሃል ነው የምልህ። ኔዘርላንድ አስጨነቃት። ጀርመን ላይ 7 ጎል አይተናል። እዚህ ሌላ ነገር እንመለከታለን ስንል ጃፓን ልሰማህ አልችልም አሉ። ሙሉ ጌም አንተ ደረት ተለካክታ አፍንጫዋን ነፍታ ገባች፣ አፍንጫዋን ነፍታ ወጣች። ያራዳል 2-1 ተመርታ ባለቀ ሰዓት አስቆጠረች። 2 እኩል እዛው እኔ ካንተ ጋዚ የምቃለድበት ነገር የለም። እዛው ጥገን ያዝ ብላ አሳስቃ እንደውም አክብሬ ነው እንጂ አሸንፍ ነበር አይነት ጨዋታ ነው የተጫወቱት። አንተ ምን ጉድ ናቸው? ኧረ አራዳ ልጅ እንዴት ነው ነገሩ? ነገር ወዴት እየሄደ ነው ያለው? ቆይ ዘንድሮ ሰርፕራይዝ የሚባለውን ቲም ማወቅ በጣም ከባድ ሆኗል። የአራዳ ልጆች በጣም አስገራሚ ጨዋታ ነው። እንግዲህ ጃፓንም የተጫወተች ውስጥ ሼር ኮፕሊንክ አድርጉት። ሰው ባይሰማው እነ እንትና ይስሙት፣ እነ ነብሮ የሌሊት ሰዎች ይስሙት። በቃ ብቻ ሼር ኮፕሊንክ አድርጉት ይሄን ቪዲዮ። የአራዳ ልጆች ጃፓን ግን አው እንዲህ ነው እንጂ ሰከንድ ሃፍ ፈርስት ሃፍ ለትንሽ አስደብረውን እንቅልፍ እንዲህ እያለኝ ነበር። ሰከንድ ሃፍ 4 ጎል ነው የገባው። 2 እኩል ያበደ ጨዋታና ኔዘርላንድን ካላስተካከልሽ ያንን ሰውዬ ውሸታም ልታስብሉት ነው። ያ ማቲማቲሻኑ ኔዘርላንድ ተበላለች ያለው። አረ ሮናልድ ኩማን ጥሩ ኮች አልነበር እንዴ? ያውም የፖሴሽናል ፉትቦል አቀልቃኝ። ላይናፕ አይመች፣ ቅያሪው አይመች። አንተ በዛ ሰዓት እንዳለ ቀይረ ተከላካዮችን አኬን በግራቨንበርች ታስገባለ። ምን ማለት ነው ፓፓ? በምን አማካይ ልትጮት ነው? እንዳለ ተከላካይ ሰብስበው በባክስሪ በ5 ተከላካይ የገባውና ልክ አልነበረም። በጣም ጃፓን ማሸነፍ ይገባቸው ነበር። ባለቀ ሳቀጠቀጡ እኮ ምንድነው ኪንኪ ሆነው ክሮስ የሚያረጉት እላለሁ። ቴስታታ አለ የሚገጩት ቴስታ መሰለሽ እንዴ በዚህ ቁመታቸው። ለማንኛውም ሰከንድ ሃፍ ያበደ ጨዋታ ነበር። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ከዚህ ጨዋታ ደስ ያለኝ ይሄ ምስል ብቻ ነው። እናቲ ተበሳጭ። አረ ሆላንድ፣ አረ ኔዘርላንድ ተይካሺ ዋንጫውን አንሳና ፌሽታ ድግስኛ ምን ደግስ። ሩድ ቫን ኒስተልሮይ ከዓለም አንደኛ ሞደርን ተጫዋች ሰመርቪል ምን ያህል አስተዋጽኦ እንዳደረገለት ስለሚያውቅ አግብቶ ሄዱ። እሱን ነው ምርጥ ያቀፈውና ደስ ብሎኛል። ሩትገር ጆሃንስ ማርቲኔዝ ቫን ኒስተልሮይ እንጂ ኩማን የማይሆን ሰው ነው። ሮናልድ ኩማን የማይሆን ሰው ነው።
ጃፓን ግን በጣም ነው የተመቸች። የማዕዘን ምት እንዴት እነዛ ረጃጅም የኔዘርላንድ ሰዎች መሀል ኦጋዋ በተለይ ቫንዳይክ ላይ ዘሎ እንዴት እንደገጨበት ይደብራል። ማለት አስቡት፣ ቫኔከ ቫንደቪን በቃ ረጃጅም ናቸው። በቃ እነዚህ እኮ ድቅቅ ያሏቸው እንዴት 88ኛው ደቂቃ ላይ ቴስታ ይገባል። ሞሪያሱ ራሱ በደንብ የጃፓን አሰልጣኝ ምርጥ ስትራክቸር ነው የሰራው። በተለይ ፈርስት ሃፍ ላይ ታችሁት ከሆነ እያንዳንዱ ስፔስ ዘግተው ነበረ። እያንዳንዱ ለምሳሌ ሰመርቪል ላይ ደብላፕ ያደረጉበት ነበር እነ ኢቶ ናካሙራ ምናምን። በዚህም ጋክፖም ላይ ደብላፕ ያደርጋሉ። በዛ ሁለቱና የ8 ቁጥሮች ደግሞ የኔዘርላንድን በካማዳ እና በሳኖ በደንብ አስይዘዋቸው ነበር። ምንም አይነት ክሬቲቪቲ ያልነበር። ኳሱ እንዳለ የሚንሸራሸረው ዲዮንግ ጋ ነው። ዲዮንግ የሚያንሸራሸር የት ጋ ነው ካላችሁኝ በቫኔከ እና በቫንዳይክ መሀል ነው እና ጋስቱ ቦሪንግ ነበር። ከዛ ግን ሰከንድ ሃፍ ኮማን አትሊስት ሪስክ ያለው ፓስ ጀምሮ ብሎ ግራቨንቤ መጮት የጀመረው ሰከንድ ሃፍ ነው። 2 አሲስት አደረገ። እሱ መጮት በቃ ሪስክ ያለው ፓስ መስጠት ጀመረ። ፎርዋርድ ፓስ፣ ላይን ብሬኪንግ ፓስ መስጠት ጀመረ። በነዛ 2 አሲስት አድርጎ ቨርጂል ቫንዳይክም ያው ምርጥ ቴስት አስቆጥሯል። ግን ጃፓኖች የሚመቻቸው በደንብ 2 ካምባክ አድርገዋል። የምድብ ጨዋታ ስለሆነ እንደው ችለዋለሁ እንጂ የምር ከዚህ በኋላ ልታገሳቸውም ኔዘርላንድስ